ጤና ይስጥልን። ይህ አዲስ ዋልታ ቴሌቪዥን ነው። እስጢፋኖስ አብራና አንዋር አብራር የአጀንዳ ፕላስ ፕሮግራም ይዘን ቀርበናል። አጀንዳ ፕላስ ለሀገራችን ለኢትዮጵያ የሚበጁ አጀንዳዎችን የምናነሳበት በስፋት በጥልቀት የምንመለከትበት ፕሮግራም ነው። የዛሬው አጀንዳ ፕላስ አጀንዳ ደግሞ ከሰሞኑ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በማዕከላዊ ኢትዮጵያ በጉራጌ ዞን የወልቂጤ ከተማ ህዝብ ለለውጡ መንግስት የድጋፍ ሰልፍ ባደረገበት ፕሮግራም ላይ ካስተላለፏቸው መልእክቶች መካከል አንደኛው የኢትዮጵያ ጠላቶች ኢትዮጵያን ለማፍረስ የተለያዩ ስትራቴጂዎችን ይከተላሉ። ከነሱ ውስጥ መካከል አንደኛው አፍራሽ መልእክቶችን እና ከፋፋይ ዜናዎችን ማሰራጨት ነው። እነዚህ ከፋፋይ ዜናዎችና አሸባሪ መረጃዎች ዓላማ ደግሞ ሀገር ማፍረስና ሀገር መበተን እንደሆነ አንስተዋል። ባለፈው ሳምንትም የኢትዮጵያ የመገናኛ ብዙሃን ባለስልጣን ባስጠናው ሀገር አቀፍ ጥናት በሀገራችን የሐሰተኛ መረጃዎች እንደዚሁም የጥላቻ መረጃዎች ስርጭት እየጨመረ መምጣቱን አንስቷል። ከዛ በፊት ደግሞ በሳምንቱ መጨረሻ ላይ ጠቅላይ ሚኒስትር አብይ አህመድ በማዕከላዊ ኢትዮጵያ ጉራጌ ዞን ወልቂጤ ከተማ ያደረጉት ጉብኝት ነበረ። እሱን የተመለከቱ አንዳንድ ሀሳቦችን እንለዋወጣለን። ለማንኛውም ይህንን ፕሮግራም እንድትከታተሉ በአክብሮት እንጋብዛለን። ፕሮግራሙን በመላው ዓለም እንደዚሁም በኢትዮጵያ በአዲስ ዋልታ ቴሌቪዥን ላይ ታገኙታላችሁ። በአዲስ ዋልታ የፌስቡክ እንደዚሁም የዩቲዩብ ቻናል ላይ ይህን ፕሮግራም ይገኛል። በዛ አጋጣሚም ሀሳብ አስተያየቶች ካሉ እንድትሰጡን በአክብሮት እንጋብዛለን። ለማንኛውም በድጋሚ አብራችሁን ቆዩ። አጀንዳ ፕላስ የዛሬውን አጀንዳ ይዞ ከመሸጋገሪያ በኋላ ይመለሳል። ይህ አዲስ ዋልታ ቴሌቪዥን ነው። ይህ አጀንዳ ፕላስ ነው። ተመልሰናል ተመልካቾች። አጀንዳ ፕላስን በአዲስ ዋልታ ቴሌቪዥን እንደዚሁም በአዲስ ዋልታ የተለያዩ የማህበራዊ ትስስር ገጾች ላይ እየተመለከታችሁን ትገኛላችሁ። እኔም አንዋርም አብራችሁ እንድትቆዩ ፕሮግራም እንድትከታተሉ በአክብሮት እንጋብዛለን። አንዋር እንዴት ነህ? ሰላም እስጢፋኖስ። ሰላም አለን። በሳምንቱ መጨረሻ ላይ የሆኑትን ነገሮች ወደ ኋላ እንመለስባቸዋለን። ያው የምናነሳው ዛሬ የአሸባሪ መረጃዎች፣ የከፋፋይ ዜናዎችና አፍራሽ ፕሮፓጋንዳዎች በኢትዮጵያ ምን መልክ አለው በሚል ጉዳይ ነው። እንግዲህ የአሸባሪ መረጃዎች፣ የሐሰተኛ ወሬዎች እንዲህ አይነት መረጃዎች በሀገራችን እየጨመሩ እንደመጡ የተለያዩ ጥናቶች ያመለክታሉ። እኛም በተግባር እናየዋለን። ባለፈው ሳምንትም የኢትዮጵያ የመገናኛ ብዙሃን ባለስልጣን ይህንን ነገር አንስቶ ነበረ። ክቡር ጠቅላይ ሚኒስትሩም ባለፈው ቅዳሜ በማዕከላዊ ኢትዮጵያ ጉራጌ ዞን ወልቂጤ ከተማ በተገኙበት ወቅት ካስተላለፉት መልእክት አንዱ በተለይ ከጉራጌ ሕዝብ ጋር አገናኝተው ነው ብዙ ነገሮችን ሲያነሱ የነበረውና አንድነት ኃይል ነው የሚል አባባል በጉራጌ በተደጋጋሚ ይነሳል። በትውፊቱም አለና እሱን መነሻ አድርገው ኢትዮጵያን ሊከፋፍሉ ኢትዮጵያን ሊበትኑ የሚጥሩ ኃይሎች አሉ የሚል ነገር አንስተዋል። የኢትዮጵያ ጠላቶች የተከፋፈለች ኢትዮጵያን ማየት የሚፈልጉት፣ ስለዚህ ከራሳችንን ከከፋፋይ ዜናዎች ከሐሰተኛ መረጃዎች መጠበቅ አለብን የሚል ነገር አንስተዋል። ምን አነሱ የሚለውን ነገር በቆየት ብለን እናነሳዋለን። ነገር ግን እስቲ እንደው ጠቅላላ አድርገን በማዕከላዊ ኢትዮጵያ በጉራጌ ዞን ወልቂጤ ከተማ የነበረው የድጋፍ ሰልፍ ምን መልክ ነበረው? እንግዲህ ጠቅላይ ሚኒስትሩ ተገኝተዋል፣ የክልሉ ርዕሰ መስተዳድርም ተገኝተዋል፣ ሌሎች ከተለያየ የህብረተሰብ ክፍሎች የተውጣጡ ሰዎችም በድጋፍ ሰልፉ ላይ ተገኝተዋል። ብዙ ነገሮች ተነስተዋልና እስቲ ባጭሩ ምን ይመስል ነበር የድጋፍ ሰልፉ? ክልሎች ራሳቸውን እንዲያስተዳድሩ፣ ክልሎች በራሳቸው ብዙ ነገር ውሳኔ እንዲሰጡ፣ በራሳቸው መልክ ጉዳዩን ለመስራት እንዲሞክሩ እድል የሚሰጡ በጣም ብዙ መንገዶች እንደነበሩ ያለፈው 5 ዓመት ለማየት ሞክረናል። በዛ ቅርጽ በዛ መንገድ ሲሄድ ማዕከላዊ ኢትዮጵያ ከተፈጠሩት አንደኛው አዲስ ክልል ማዕከላዊ ኢትዮጵያ አንዱ እንደሆነ ይታወቃልና ሁሉ ጊዜ በጣም ለዘመናት አብረው ይኖሩ በጣም አንድ አይነት ባህል ያላቸው ባህል፣ ቋንቋ፣ ስላንግ እንኳን የቃላት እንኳን ተመሳስሎ ብዙ ያለበት ክልል ነው። እዛ ክልል አንድ ላይ ረጅም ጊዜ ስለኖሩና በተለያየ አራት አይደል ክልል የሆነው 4 ክልል ሆነው የራሳቸውን ማስተዳደር ሲጀምሩ ደግሞ የሚፈጠር መጠነኛ አለመግባባት ሊኖር ይችላል። ያው ሁሉ ጊዜ እንደዚህ አይነት ሂደት ውስጥ የሚከሰት እንደሆነ ይታወቃል። እሱ ረግቦ እሱ ስርዓት ይዞ ወደ ቀልቡ ተመልሶ ክልሉም አሁን ወደ ስራና ስራ የሚባለው ጉዳይ ለመግባት ብዙ እድል የሚፈጥርለት እንደሆነ ይታወቃል። በዚህ መንገድና በዚህ ፕሮሰስ ያለፈ ነው ያ ክልል። በዚህ መሃል ነው የማዕከላዊ ኢትዮጵያ ከተፈጠሩት አንዱ ክልል የሆነው።
ጠቅላይ ሚኒስትር አብይ አህመድም እዚህ መድረክ ላይ ቀደም ብለህ እንዳልከው ወደ በኋላ ዘርዘር ያለ ነገር እናነሳለን እዚህ መተው የተናገሯቸው ንግግሮች በጣም ፋውንዴሽናል ናቸው ብለን እናስባለን። ሁልጊዜም የአዲሱ አስተዳደር ወይ ደግሞ ጠቅላይ ሚኒስትር አብይ አህመድ ብዙ ጊዜ ውትወታ የሚያደርጉት አማካይ ቦታ መፈለግ ያስፈልጋል። ዋልታ ረገጥነት አያስፈልግም። ጽንፍ አንዱ በሌላ ጽንፍ ሆኖ ሀገሩን ማሳደግ የሚቻልበት ዘመን አይደለም። እሱ ቀላል ነገር አይደለም። ማዕከላዊ ኢትዮጵያ መተው ይሄንን ሐሳብ ሲያነሱት ሲምቦሊካሊ ወይ ደግሞ በትምህርት ትልቅ መልእክት አለው ብዬ አስባለሁ። እንግዲህ ማዕከላዊ ኢትዮጵያ ቅድም እንዳልከው የለውጡ ማሳያ ሊሆኑ ከሚችሉ ክልሎች መካከል አንደኛው ነው። ይሄንን በተለይ በደቡብ ኢትዮጵያ ብሔር ብሔረሰቦችና ሕዝቦች ክልል ውስጥ የሚኖሩ የነበሩ በርካታ ብሔር ብሔረሰቦች ጥያቄዎችን ያነሱ ነበር። በክልል የመደራጀት ፍላጎት እንደነበራቸው ጥያቄዎች ይነሱ ነበር። እነዛ ጥያቄዎች ግን በጉልበት በምናምን ሲያዙ የነበረበት ዘመን ታልፎ ለውጡ እንደመጣ የመጀመሪያ ሲዳማ ክልል በክልልነት ተደራጅቷል። ከዛ የደቡብ ምዕራብ ኢትዮጵያ መጥቷል። ከዛ ደግሞ የደቡብ ኢትዮጵያና የማዕከላዊ ኢትዮጵያ ክልል ተደራጅተዋል እንደ አዲስ ማለት ነው። የማዕከላዊ ኢትዮጵያ በውስጡ ብዙ ብሔር ብሔረሰቦች አሉ። በባህል በማንነት በታሪክ የሚተሳሰሩ የሚቀራረቡና ከነሱ ውስጥ መካከል አንደኛው የጉራጌ ማህበረሰብ እንደሆነ ይታወቃል። የጉራጌ ማህበረሰብ ለኢትዮጵያ እሳቸውም ሲያነሱ እንደነበረው የኢትዮጵያ አንደኛው መሰረት ከጣሉ ህዝቦች መካከል አንደኛው ህዝብ እንደሆነ ደጋግመው ሲያነሱ ተደምጧልና የጉራጌ ህዝብ ከዚህ በፊት የተለያዩ ጥያቄዎችን ያነሳ ነበረ። እነሱን ጥያቄዎች የህዝቡን ጥያቄዎች ፖለቲካ ለማድረግም ሲሞከር የነበረበት ጊዜ ታልፎ አሁን በህዝቡም በሌሎች በአጎራባች ብሔር ብሔረሰቦች ድጋፍ ይሄ ክልል ተመስርቶ የተለያዩ እንቅስቃሴዎች እየተደረጉ እንደሆነ ይታወቃል። ከዚህ ከበጋ መስኖ ከምናም ጋር የተገናኙ ውጤታማ የሆኑ ስራዎች በክልሉ እየተሰሩ እንደሆነም ይታወቃል። በአጠቃላይ በህዝቡም ይሄንን ነገር መነሻ አድርጎ ነው በሳምንቱ መጨረሻ ላይ የለውጡ ተጠቃሚ መሆኑን ለማሳየት በድጋፍ መልክ በወልቂጤ ከተማ ይሄንን ድጋፍ ሲያሳይ የነበረው ማለት ነውና እዛ ላይ እንግዲህ ወጣቶች ነበሩ፣ እናቶች፣ አባቶች፣ የሃይማኖት አባቶችም በርካታ ሰዎች ነበሩ። የክልሉንም ባህል ለማሳየት ብዙ ጥረቶች ተደርገዋልና ጠቅለል ሲል ምን መልክ ነበረው የሚለውን የድጋፍ ሰልፉን እሱን እናንሳና ወይ ደግሞ ምን አይነት መልእክቶች ተላለፉ የሚሉትን ነገሮችን እናንሳና ከዛ ወደ ጠቅላይ ሚኒስትሩ እናልፋለን። ምክንያቱም እዛ ላይ አባቶች ሲያነሱ ነበረ ከለውጡ ጋር የነበሩትን ለህዝቡ የመጣውን ተጠቃሚነት ሲያነሱ ነበረ። በክርስትናም በእስልምናም በሌሎች የእምነት አባቶችም እነዛ አይነት ነገሮች ሲነሱ ነበርና ድጋፍ ሰልፉ ምን መልክ ነበረው? ህዝቡስ ምን አይነት መልእክት አስተላለፈ? ሁሉ ጊዜም ከቴንሽን ወደ ኖርማል ሲመጣ ሁሉ ጊዜም በጣም ከውጥረት ወደ ጤነኛ መንገድ ሲመጣ እንደዚህ አይነት መደነቃቀፎች ሊመጡ እንደሚችሉ ይጠበቃል። አሁን ከረጅም ጊዜ መደነቃቀፍ ከረጅም ጊዜ ጥያቄ አዲስ አይነት መልክ ያለው አዲስ አይነት ድጋፍ ያለው ቅርጽ ነው ለማየት የሞከርነው። ሁለተኛ የዌልካም አቀባበሉም ትንሽ ዲፍረንት ነው። ሁሉ ጊዜም ወደ ማዕከላዊ ኢትዮጵያ ወይ ደግሞ ወደ ጉራጌ ስትሄድ አንድ በጣም አስደማሚው ነገር አቀባበሉ ትንሽ ይለያል። በጣም የቀረበ ነው፣ ልባዊ ነው። ሁሉ ጊዜ በጣም ኢሞሽን አለው በውስጡ። አዲስ ሰው ሲመጣ አዲስ ሰው ማንም ጉራጌ ቤት ሲሄድ እንደሱ አይነት ስሜት አለው። ስለዚህ እሱን ነው ያስተዋል ነው ብዬ አስባለሁ። የአዲስ ሰው ማለት እለት የማታገኘው ማለት ነው። እንደዛ ሲሆን እንግድነት እንዲሰማህ አያረግም። ቤተሰብ ነህ፣ ወንድም ነህ። ይኸውልህ እዛ አካባቢ ያለው ማዕከላዊ ኢትዮጵያ ላይ ያሉ የተለያዩ ብሔረሰቦች እዛ አካባቢ ያሉ የተለያዩ ሰዎች ወይ ደግሞ ቋንቋ የሚናገሩ በርካታ ሰዎች አንድ ተመሳሳይ የሚያረጋቸው አንድ ተመሳሳይ ገጽ ላይ እንዲገኙ የሚያረጋቸው በእያንዳንዳቸው ጸሎት በእያንዳንዱ የሽማግሌዎችም የእናቶችም ምርቃትና ሰላምታ ውስጥ መደምደሚያው ማጠናቀቂያው ሰላም ለኢትዮጵያ ሰላም ለሀገራችን ነው የሚለው። የኛም ሰው የሆናችሁ የኛም ሰው ያልሆናችሁ ሰላም እንዲበዛላችሁ እንፈልጋለን በሚል ነው የሚደመደመው። ሁልጊዜ ተደጋግሞ እንሰማዋለን አይደል? ኬር ሲባል እንሰማለን። ኬር የሰላምታና የሰላም ቋንቋ እንደሆነ ይታወቃል። ሰላም ይሁን ማለት ነው። ስለዚህ አጠቃላይ የምርቃት የጸሎት የስብሰባ መደምደሚያ ኬር ከሆነ
ሰላም ተብሎ ኬር ተብሎ ከሚነገርበት አካባቢ ስትሄድ የሰላም ፕሮጀክት ነው የሚጠብቅህና ትንሽ ለየት ይል ነበር በውስጡ ኢሞሽንም ስሜትም ስለነበረው እሱ በጣም ቀላል ነገር አይደለም ከነበረው ያለፉት 2-3 ዓመታት በጣም ውጥረት ከነበረበት ወደዚህ ሺፍት ማድረጉ በጣም ጥሩ መንገድ ነው ህዝቡም በባህሉም እንግዲህ በስናቅ እኔም በተወሰነ መልኩ አካባቢም በተለየ አጋጣሚ ስለማቀው በእርቅ በይቅርታ የሚያምን ነው የትላንት ያለፈ ታሪክን ደግሞ ዘግቶ በሚያልፍም ህዝብ ነው አሁን እንዳልከው የጉራጌ ህዝብ በስራ በምን መታማው አይደለም ከጥንትም ጀምሮ መገለጫው ነው ብዙ ለኢትዮጵያም ብዙ ባህሎችን ቁብ ምናምን ምንላቸው ጨምሮ ብዙ ነገር ያደረገ ነው አጠቃላይ ሰላም የሚባለው ነገር ለጉራጌ ህዝብ ፕሪንሲፕል ነው መርህ ነው ከህፃን ጀምሮ ሶሳይቲውን ሲያሳድጉ ሰላምና ሰላም ወንድማማችነትና ወንድማማችነት እንደ ፕሪንሲፕል እንደ መርህ ነው ይዘው መታደው ሶ መርሁ የኮሚዩኒቲው መርሁ የማዕከላዊ ኢትዮጵያ ያሉ የትኞቹም ሶሳይቲዎች ሰላምና ወንድማማችነት አንድ ትልቅ የቤታቸው ማዕዘን ነው ቤተሰቦቻቸው የቆሙት በሰላምና በወንድማማችነት ነው እሱ ነው ፕሮሞት ሲያደርጉ የኖሩት ሰላምን ከሰበኩ በኋላ ቀጥሎ የሚሄዱት ሁለት በጣም ፋውንዴሽናል የሆኑ ጉዳይ ነው ሶሳይቲው በጣም ኢንዱስትሪያል ሜንታሊቲ ያለው ሶሳይቲ ነው ሰራተኛ ህዝብ ነው አምራች ምርት ስራ ፋውንዴሽናል ማለት ሊቆጭ ራሱ ይችላል እንደሱ ካልሆነ ሁለተኛው ሩቅ ወይ ደግሞ ራዕይ ተኮር ሶሳይቲ እንደሆነ ይነገርለታል ቤተሰብን መለወጥ ወንድምን መለወጥ አባትናትን መደገፍ ህልም ነው አይደል ሩቅ ራዕይ ነው ያንዳንዱ ህፃን ሲያድግ በዛ ፓተርን ነው የሚሄደው ይሄ እንደ ሶሳይቲ ትራንሴንድ ያደርግና ሀገሩን ያሳድገዋል አንድ በጣም ጥሩ ነገሩ አንድ በጣም ወሳኝ ነገሩ ጠቅላይ ሚኒስትሩ እዚህ መተው ንግግር ሲያደርጉ ተምሳሌትነቱ ቀደም ብዬ እንዳልኩት አማካይ መንገድ ያስፈልገናል የስበት ማዕከል ያስፈልገናል ጽንፍ ያልወጣ ዳር ያልያዘ ወደ ግራም ወደ ቀኝም ያልተለጠጠ አማካዩ ቦታ ለረጅም ዘመናት እንደ ባህል የኖረበት እዚሁ ክልል ነው ሶ ከሱ መናገር ከሱ መቃንዳ ይኸውልህ ኢትዮጵያ ውስጥ ያለ የተለያየ ኮሚዩኒቲ የተለያየ ባህል ነው ያለው ከያንዳንዱ ኮሚዩኒቲ ይዘምት መጣው ባህል ለሀገሩ ይዳረሳል ሸንጎ ኦዳ ውስጥ ቁጭ ብሎ መነጋገር ለሀገሩ የሚተርፍ እኮ ካልቸር ነው ከጉራጌ ደግሞ ይሄን ይዘት አመጣና ለሀገሩ ትራንሴንድ የሚደራረግ ብዙ ባህል ስላለ ነው ለዚህ ነው እንደ ሀገር መሰባሰቢያ እንደ ስበት ማዕከልና እንደ ተለያየ ሶሳይቲ አንድ ላይ እንደሚኖርበት ሜልቲንግ ፖይንት የሚፈጥር ኮሚዩኒቲ ነው ያምናል ስለዚህ ቀላል ነገር አሳቸው ምዛም ሄዳቸው በጣም ሲምቦሊክ ነው እንዳልከው የማዕከላዊ ኢትዮጵያ ክልል ውስጥ ጉራጌ ስልጤ ሀዲያው ከምባታው ብዙ ብሔር ብሔረሰቦች አሉና ሁሉም እንዳልከው የራሳቸው የሆነ መገለጫዎች አላቸው በየራስ ባህላቸውም ብዙ ነው አንድ ግን ብናነሳው ጥሩ ነው በየማስበው ጠቅላይ ሚኒስትሩን በዛ መድረክ ላይ ንግግር ሲያደርጉ በንግግራቸው ውስጥ የተለያዩ የጉራጌ አባባሎችን እንደወረደ በጉራጌኛው ያቀርቡት ነበርና እንግዲህ ጠቅላይ ሚኒስትር አብይ መልቲሊንጓል ናቸው 2-3 ቋንቋ አማርኛ ይናገራሉ አፋን ኦሮሞ ይናገራሉ ትግርኛም ይናገራሉ ሌሎች ቋንቋዎችንም በንግግራቸው ውስጥ እንደዚህ እያስገቡ ሲናገሩ እንመለከታለንና መልቲሊንጓል መሆን በተለይ ኢትዮጵያን ከሚመራ ሰው ለኢትዮጵያ ፖለቲካ ውስጥ ለሚመጡ ሰዎችም ይሄ ጥሩ ምሳሌ የሚሆን ይመስለኛል ሁለት ሰውን በቋንቋው አድሬስ ስታደርገው ሰውን በቋንቋው ስትቀርበው ሐሳቡን ትረዳለህ ብዙ ነገሮችን መረዳት ትችላለህና እዛ መድረክ ላይም እንግዲህ ባለፉት 2-3 አመታት ቅድም እንዳልከው ከክልልነት ከነዚህ ጥያቄዎች ጋር በተገናኘ ብዙ ነገሮች ሲፈጠሩ የነበረበት አካባቢ እንደነበረ እናስታውሳለንና አሁን ጠቅላይ ሚኒስትሩ እነዚህን በዛው በጉራጌኛ ቃላትን ሲያደርጉ በነበረው ንግግር ህዝቡ በጣም ኢሞሽናል ሲሆን ነበርና ለፖለቲከኞቻችንም እንዲህ አይነት ነገር መማር አለባቸው መልቲሊንጓል መሆን ምክንያቱም ኢትዮጵያ መልቲ ኤትኒክ ሀገር እንደመሆኗ መጠን ብዙ ቋንቋዎችን ማወቅ ብዙ ህዝቦችን አድሬስ ለማድረግ ይረዳል ብዬ አይ ቲንክ ጠቅላይ ሚኒስትሩ በዚህ ጉዳይ ላይ ከሌሎቹ መሪዎች ትንሽ ለየት ይላሉ ከለውጡ በኋላ ብዙ ኤክስፔክት ያላረገው ትግራይ ክልል ሄደው በትግርኛ ዘለግ ያለ ንግግር ሲያደርጉ ብዙ ሰው ይጠበቃል መሰለኝ ምን ይያሉ መሰለ ከዛ ጊዜ ጀምሮ
የተለያየ ቦታም ላይ ሲሄዱ ይሄንን ቋንቋ ይጠቀሙታል። እያንዳንዱ ቦታ ላይ ሲሄዱ በየህብረተሰቡ በሚናገረው ቋንቋ ሰላምታ፣ ደህንነት፣ እድገት የሚባሉ ጉዳዮችን አይ ቲንክ ፋውንዴሽናሉን አይስቱት። አንዳንድ ባለስልጣናትም እንደዛ ማድረግ የጀመረው ፓተርን አይደል? ጥሩ ተከታይ መሆን ደግሞ ያስፈልጋል። ጥሩ ተከታይ ጥሩ መሪ ነው ይባላል። ስለዚህ ይሄ ፓተርን ሲምቦሊካሊ እየተናገሩ ያሉት ይሄ ሀገር ብዝሃ ቋንቋ ያለበት ሀገር ነው። ይሄ ሀገር ብዝሃ ማንነት ያለበት ሀገር ነው። እሱን ኢንተርቴን ማድረግ አለብን። ሁሉ ጊዜ ከማህበረሰቡ ጋር ስትገናኝ በማህበረሰቡ ባህል ወግና ስርዓት ስትገናኝ የምትፈልገውን የሚያስፈልገውንና ለሀገር ይጠቅማል ቢባሉ ጉዳዮችን በጣም መገኘት ይችላል ተብሎ ይታመናል። ለዚህ ነው የምትመራውን ህዝብ የበለጠ መቅረብ ባዕድነትን ይቀንሰዋል። ያለፉት ተከታታይ ዘመናት ኢትዮጵያን የሚመሩ ሰዎች ኢትዮጵያን አይመስሉም የሚል ክርክር ይነሳል። አንድ ሁለት ደግሞ ልክ እንደ መልአክ ሩቅ ሆነው ነው የሚሳሉት። አንዳንድ ጊዜ ሰው አይመስሉንም ነበር። ፈገግ ሲሉ አይቀርቡም እነሱ ፈገግ ሲሉም ሲያለቅሱም ያለቅሳሉ እንዴ ይስቃሉ እንዴ እስከ ማለት በጣም የራቁ ነበር። ሶሳይቲውን መጠጋት ጥሩ ነው። ምን እንዳለው ታውቃለህ? መልታይ ብዙ ቋንቋ ተናጋሪ የሆነ መሪም በኢትዮጵያ ውስጥ ብዙ የነበረ አይመስልም። ለዚህ ነው ነገሩን ምንድነው ልትማር የተዘጋጀው ሀገሩን ነው ወይስ ያንተን በጣም ፊክሴሽን ያለበት የተጣበቀ አንድ ጉዳይ ላይ ብቻ ያለ ራዕይ ነው ያለ? ራቅ ስታደርገው ይኸውልህ ይሄንን ሀገር መምራት የምትችለው ይሄን ሀገር በጣም ስትሪክትሊ ይዘህ መሄድ የምትፈልግ ከሆነ ብዝሃነትን ማመን አለብህ። ማመን ብቻ ሳይሆን መቀበል አለብህ። መቀበል ብቻ ሳይሆን ጉዳዩን ሌሰን አድርገህ መማር አለብህ። እንደሱ ካልሆነ መምራት በጣም ፈታኝ ነው። እውነት ነው። እንግዲህ በዚህ ንግግራቸው ላይ በመድረኩ ላይ ባደረጉት ንግግር ቅድም አንተም ደጋግመህ እንዳነሳው ስለ ጉራጌ ህዝብ ሰላምና አንድነት ወዳድነት አንስተዋል። የኢትዮጵያን መልከ ብዙነት ደጋግመው አንስተዋል። ልዩነታችን እንግዲህ ኢትዮጵያን እንለያለን ስንል አንድ አይደለንም ማለት አይደለም። በአንድነት እና በጋራ መኖር የለብንም አለብን ማለት እንደሆነም አንስተዋል። ስለ ጉራጌ ስለ በሰባት ቤት የመኖር በልዩነት ውስጥ አንድነትን ለማሳየት ሞክረዋል። ትጨምርበታለህ ግን መነሳት አለበት ብዬ የማስበው በተለይ አንድ ቦታ ላይ ስለ ፊታውራሪ ሩጋ አሽሚ ያነሱት ሐሳብ ነበርና እሳቸው በሁለተኛው የጣሊያን ወረራ ወቅት ሀገርን ከተከላከሉ ጀግና አርበኞች መካከል አንዱ እንደ መሆናቸው እንዳለ ሆኖ መርካቶን ነፃ ያወጡ ስለ ራስን መቻል በራስ መቆም ለሀገር ያስተማሩ የሚል ነገር አንስተዋል። እኔ ብዙ ታሪካቸው አይታወቅም። ከመርካቶ ጀርባ የነበሩ እንዲህ አይነት ትልቅ ሰው መርካቶ ውስጥ እንዴት ሐውልት እንዳልቆመላቸው ይገርመኛል። አሁንም መታሰብ አለበት ብዬ አስባለሁ። ስለዚህ ይሄ በኢኮኖሚ ራስ መቻል የሚለው ነገር አሁን ላይ በስንዴ በመናምን ብለን የጀመርናቸው ፕሮጀክቶች እንዳሉ ሆኖ ትላንት አባቶቻችንም ያስቡ ነበረ። ለዚህ ደግሞ ትልቁ ምሳሌ ፊታውራሪ ሩጋ ናቸውና እሱን ለማንሳት የሞከሩበት ነገር ሲምቦሊክ ሆኖ ከፍ ተደርገው መታሰብ አለባቸው ብዬ አስባለሁና በመጨረሻ ላይም የጉራጌ ህዝብ የኢትዮጵያ በረከት የሆነ ህዝብ ነው የሚል ነገር አንስተዋልና አጠቃላይ ንግግራቸው ላይ ምን አነሱ የሚለው ነገር አንሳ። ከዛ ደግሞ የዚህ የኢኮኖሚ ራስን መቻል የሚለው በጣም በርካታ ነገሮች ነው ያነሱት። ሶስት በጣም አንጓ ያላቸው ነገሮች አንደኛው ሰላምና ሰላም ጉዳይ ነው። ይሄ ሀገር ሂሬን ዜር እዚህም ኮንፍሊክቶች ግጭቶች እናያስተውላለን። እሱን መፍታት የምንችለው በሰላም መንገድ ነው። ሰላሙን ለመፍጠር አንዳንድ ሶሳይቲዎች ደግሞ የሰላም ሰባኪ ናቸው። ከሱ የምንዋሰው በጣም ብዙ ልምድ ይኖረናል። ይሄንን ልምድ አስተካክሎ ወደ ሀገር ቀይሮ ወደ ኢንስቲትዩሽን ለመቀየር እንደዚህ ነው የምታደርገው። ዶቶቹን ስታገናኛቸው ነው። አንዳንድ ሶሳይቲዎች ላይ ንግግር በጣም የሚወድ ከሆነ ከሱ ታመጣና ወደ ምክክር ኮሚሽን ተወስደዋል። የምትዋሳቸው ብዙ ፕሮጀክቶች አሉ። አንደኛው በጣም ፋውንዴሽናል የተናገሩት ሰላምና አንድነት የሚባለው ጉዳይ ያ ኮሚዩኒቲ እዛ አካባቢ የኖረ ኮሚዩኒቲ እድሜ ዘመኑን እንደ መርህ ሲወስደው የኖረው ኬር ነው፣ ሰላም ነው። እኔ እንደውም ካሁን በኋላ እዛ ኮሚዩኒቲና እዛ ክልል ላይ ኬር ፕሮጀክት ያስፈልጋል። እኛ አእምሯችን ላይ ያለው ኬር የሚባለው ድንጋይ ያነጠፈልን መንገድ ያነጠፈልን ነው አይደል? እኛ ደግሞ እናደርገዋለን ሰላም የሚባለውን ጉዳይ ለኮሚዩኒቲው ማዕከል ኢትዮጵያ ለሚባለው ከዛ ተነስቶ ወደ ተለያየ ቦታ መሄድ የሚችል ኬር የሰላም ፕሮጀክት የሚባለውን
ላውንች ቢደረግ ወዳለሁ። ይሄ ኢኒሼቲቭ የክልሉ ሆኖ ኢኒሼቲቭ የዛ ሆኖ ግን ለናሽናል ዲያሎግ የሚያግዝ ግን ለሌላ ክልል ለአማራም ለኦሮሞም ለሲዳማ የሚያግዝ ኬር ፕሮጀክት ቢኖረን በጣም ወዳለሁ። እሱም ቢሰራ እሳቸው ሰላምና ወንድማማች ላይ በጣም ብዙ ነበር ሲያወራ ነበር። የጉራጌ ሶሳይቲ እዛ አካባቢ ያለ ሶሳይቲ አንድ በጣም የሚገርመኝ ነገር ቤተሰብ ወንድማማችነት በጣም ፋውንዴሽናል ነገር አለ። ይሄ ሀገር ብዛ ማንነት ነው ያለው። እሱን መስራት የሚቻለው በወንድማማችነትና በሰላም መንገድ ነው። ሁለተኛው ወደ ኢኮኖሚ ነው የመጣው። ቀደም ብዬ እንዳልኩ የሰላም ፕሮጀክቱ እንዳለ ሆኖ ሶሳይቲው ኢንዱስትሪያል ሶሳይቲ ነው። ምርት ይወዳል፣ መሸጥ ይወዳል፣ ግብይት ይወዳል፣ ካፒታሊስት ነው። ቀድሞ ገብቶታል። ሁለተኛ ቤተሰቡን እናቱን ለመቀየር የሚያደርገው ርቀት ቤተሰቡን ለመቀየር የሚያደርገው ጥረት ከተማውን ሀገሩን አብሮ ይቀይረዋል። ይሄ የዛ ኮሚዩኒቲ አንድ ፓተርን ነው። ይሄን ነው ትራንሴንድ የምታደርገው። ቀደም ብለ የጠቀስካቸው በጣም ጉምቱ ሰው አይ ቲንክ አንዳንድ ለዚህ ነው መሪ ስትሆን ለሶሳይቲው ለሀገሩ የተረፈን ሲምቦሊክ የሚሆን ሰው መተ ስታስቀምጥ አንደኛ ራሱ ኮሚዩኒቲው አዲስ ይሆናል፣ ሁለተኛ ለሀገሩ አዲስ ታስተዋውቃለ። ትራንሴንድ መድረግ ስላለበት ነው። ሁሉ ጊዜ ምናምን አለው መሰለ ከዚህ ኮሚዩኒቲ የሚቀዳ ለብዙ ነገር መሄድ ይችላል ብዬ ማምነው አንደኛው ሀገር በቀል የሰላም ሞዴል ትራንሴንድ መደረግ ይችላል ከዚህ ኮሚዩኒቲ። ሁለተኛ ሀገር በቀል ኢኮኖሚ ሞዴል መወሰድ ይችላል። ሁለቱንም ሰላምም ኢኮኖሚ መርካቶ የሚባለው ጉዳይ ከቅርብ ጊዜ ወዲህ የተለያየ ገበያዎች ተፈጥሮ የለ ሾላ ገበያ በለው መርካቶ ግን ኮንሰፕት ነው። የግብይት የቢዝነስ የኢኮኖሚ ኮንሰፕት ሆኗል። አሁን ትምህርት ቤቶቻችን መርካቶን እንደ ኢኮኖሚ ኮርስ ነው መወሰድ ያለበት። አንዳንድ ሀገራት እኮ ይሄንን ዲፓርትመንት ያደርጉታል። እንዴት ነው ስራ የሚሰራው? እንዴት ነው ኢኮኖሚ የሚባለው ነገር? እስጢፋኖስ መርካቶ ውስጥ እኮ ብሔራዊ ባንክ ንግድ ባንክ በለው ትልልቅ ሀገራችን ውስጥ ያሉ ባንኮች ጨምረው የማያበድሩህን ገንዘብ እቁብ ተሰብስቦ እኮ ይሰጣል። you see ባንዴ without any collateral ያለ ማስያዣ አንድ ባንክ የሚያበድርን ገንዘብ በእቁብ ይሰጣል። ከዚህ በላይ ካፒታል ማርኬት የለም። you see ይሄንን ነው ገበያ የምታረገው። ወደ ገበያ ሲመጣ ወደ ነገሩ ሲመጣ የዚህ ሀገር ትልቅ ሀብት ነው ብዬ ስለማመን ነው። አንዳንዱን ነገር ይኸውልህ መርካቶ የፈጠረው ዲማንድ ነው። ማንም ሰው መርካቶ ይገኛል ብሎ ነው ገበያ የሚወጣው። እሱን መርካቶ ወደ ሀገር ነው ማደግ ያለበት። ዲማንድ ከተፈጠረ በኋላ ይኸውልህ አብሮ አምራችነት ይመጣል። ጨርቃ ጨርቅ፣ ጫማ፣ የምግብ ፍጆታ በሀገር ውስጥ ከሚመረትባቸው ጥቂት ቦታዎች አንደኛው መርካቶ ነው። እዚህ ሀገር እኮ ጫማ ከሚመረትባቸው ሸራ ተራ ተብሎ የተቀመጠ ትልቅ ገበያ አለ። ከየት ይመጣ ይመስላል? ይሄንን ስኬል አፕ አድርጎ ኢንዱስትሪ አድርጎ ለሀገሩ ማሰራጨት ያስፈልጋል። ያ ኮሚዩኒቲ የወንድማማችነት ጉዳይ ሲያስብ የትም ቦታ ሀገርህ ነው፣ የትም ቦታ የትም ክልል ወንድሞች ናቸው የሚል ናሬሽን ያለው እሱን አይደል እንደሚናገሩት ጠቅላይ ሚኒስትሩ አይ ቲንክ አዲሱ አስተዳደር ብዝሃነትን በጣም ያከብራል። አዘ ሴም ታይም ደግሞ በብዝሃነት ውስጥ የጋራ ማንነት ነው። መርካቶ እንግዲህ በቅርብኛም ስለምናውቀው ስለ እዛ አካባቢ ስላደግን ስለ ማለት መርካቶ የማታገኘው ኢትዮጵያን የምታገኘው መርካቶ ውስጥ ነው። ወይም ደግሞ ስለ ኔሽን ቢልዲንግ ስናነሳ ሁሉ ጊዜ አድዋን ምሳሌ እናነሳለን። ሁሉም በጋራ ምናምን ብለን ኢትዮጵያን አስተሳስረው ካቆሙ ምሰሶች መካከል ደግሞ አንደኛው ካስተዋወቁ ካገናኙ ቦታዎች መካከል አንደኛው መርካቶ ነው። መርካቶ ያልመጣ አማራ፣ ያልመጣ ኦሮሞ፣ ያልመጣ ትግሬ፣ ያልመጣ ወላይታው፣ ሲደብ፣ ሶማሌ ተራ አለ፣ ወለጋ ተራ፣ ጎንደር በረንዳ፣ ጎጃም በረንዳ አለ፣ ሌሎች ብዙ በረንዳዎች አሉ። እነሱ ሁሉ ከዛ አካባቢ ሰዎች እየመጡ ሲገናኙባቸው የነበሩ ናቸው። እነዚህ ነገሮች ራሱ ሊጻፍላቸው ሊነገሩ የሚገቡ ብዙ ነገር እንደሆኑ ይታወቃል። ጠቅለል እያደረግነው ለመሄድ እንግዲህ ጠቅላይ ሚኒስትር አብይ በዚህ ንግግራቸው ላይ በተለይ የጉራጌን ሕዝብ ይዘን ኢትዮጵያን ምክንያቱም ኢትዮጵያ ውስጥ አሁን ያለው ክርክር ኢትዮጵያ ትፈርሳለች፣ ኢትዮጵያ ልትፈርስ ነው የሚል ክርክሮች አሉ። ሁለተኛው ደግሞ ኢትዮጵያን ወደ ተሻለ ጎዳና ይዘን ትሄዳለች የሚል ተስፋ ሲነሳ ይታያል። እኛ ግን የጉራጌን ማህበረሰብ ይዘን ኢትዮጵያን እናበለጽጋለን፣ እንቀይራለን የሚል ሀሳብ አንስተዋል።
በተለይ የአዲስ አበባ ጋር እየተሰሩ ያሉ የኮሪደር ልማትንም መነሻ አድርገው የጉራጌ ልጆች ብዙ ላባቸውን ያፈሰሱባት አዲስ አበባን ለመቀየር የተለያዩ ስራዎችን እየሰራን ነው። በገጠርም ብዙ ከስንዴ ከሩዝ ከምናም ጋር እየሰራናቸው ያሉት ነገሮች አሉ። ስለዚህ የጉራጌ ህዝብ ካገዘን ማትለምን ወይም ደግሞ ተስፋ የሚጣልባት ኢትዮጵያን ለመፍጠር እንነሳለን። ይሄንን ስናደርግ ግን ብዙ ጊዜ ዓለም ኢትዮጵያ ውስጥ የሚታዩ ለውጦችን ሲናገር አይታይም። ባለፈው ጊዜም ታስታውሳለህ ከ2 ወር ከ3 ወር በፊት ከ77 የከፋ ድርቅ ኢትዮጵያ ውስጥ ይከሰታል የሚል ዘገባዎች ሲወጡ ነበር። የኢትዮጵያ ክፉ ነገሮች እንጂ የኢትዮጵያ መልካም ነገሮች ሲነገሩ አታይም። ኢትዮጵያ ስንዴ ኤክስፖርት ማድረጓ፣ የህዳሴውን ግድብ ማጠናቀቋ፣ ሌሎች አሁን ኢትዮጵያ ውስጥ ያሉ የተጀመሩ ብዙ ፕሮጀክቶች አሉና ስኬት ባጭሩ የኢትዮጵያን ስኬቶች ዓለም ሊያደንቅ ስለነሱም ሊናገር ሚዲያውም እሱን ሊያነሳ አይፈልግም። ለምን ይመስላል ያ የሚሆነው? በጣም ቀላል ነገር አለ። ወደ የሚዲያ ናሬሽን ከመሄዴ በፊት አንዲት ነጥብ ላንሳል ለመሰለ ሀገር በየትኛውም ፈርጅ ዓለም ጋር ትከሻ የምንለካካው ማምረት ስንችል ብቻ ነው። ኢኮኖሚካሊ ስትሮንግ በሆንን ቁጥር ማንም ሰው እኛ ፊት የሚቆም የለም። ይሄ ሀገር ኤክሴፕሽናል ሀገር ነው። አንዳንድ ኮሚዩኒቲዎች ልክ እንደዚህ አይነት ኮሚዩኒቲ ማዕከል ኢትዮጵያ ላይ ያሉ ኮሚዩኒቲዎች ማምረት መለወጥ ፕሪንሲፕላቸው መርሃቸው ሰላሙን በጣም ፕሮሞት ያደርጋል። ምክንያቱም መለወጥ ኢኮኖሚካሊ ማምረት ፕራዮርሊ የፕሪንሲፕሉ ወሳኙ አካል እሱ ነው ሀገር የሚቀይረው ነው። ይህንን ሞዴል ነው ዓለም እየተከተለ ያለው። ይሄ ሀገር ይህ አካባቢ መርካቶን ጨምሮ የምርትና የዲማንድ ቦታ ሆኖ ተፈጥሯል። ይህንን ነው ስኬል አፕ ማድረግ የነበረብን። እስጢፋኖስ አሜሪካ አምራች ሀገር አይደለችም። አሜሪካ ትሬድ ኢኮኖሚ ነው ያላት፣ ንግድ ነው በጣም ኦብሰስድ የሚያደርጋቸው። አውሮፓ ሰርቪስ ኢኮኖሚ ነው የሚባለው። ኢትዮጵያ ትሬድ ኢኮኖሚም ሰርቪስ ኢኮኖሚም ኖሮ ማምረት የሚቻልበት ብቸኛውና ወሳኙ ቦታ ነው። ለዚህ ምሳሌ የሚሆኑ አንዳንድ ኮሚዩኒቲዎች አሉ በማምረት ፍቅር ውስጥ የወደቁ፣ እሱም ሀገር በቀል የሆኑ ጉዳዮች። ለዚህ ነው እሱም ስኬል አፕ ማድረግ ያለብን። ሁሉ ጊዜ በኢኮኖሚ ስትፈረጥም በኢኮኖሚ ህልም ሲኖር አንዳንድ የኮሚዩኒቲው ካልቸር ማደግ መለወጥና ማምረት የሆነበት ሀገር ላይ ዌስቱ ሊደነግጥ ይችላል። አንዳንድ በጣም ከኢትዮጵያ ጋር ቀና ልብ የሌላቸው ኢንፍሉዌንስ ፈጣሪዎች ሊያስደነግጣቸው ይችላል። እሱ እንዴት ነው ማቆም የሚፈልጉት? መቼም እሱ የሚመጣው በፊት በውጊያ ነበረ። በአድዋ ድል አሸነፍን። ውጊያ የሚባለውን ጉዳይ ከኢትዮጵያ ጋር መገናኘት ብዙ አያዋጣም። አንድም ሀገር ወረን አናቅም፣ ሲወሩን ግን ተሸንፈን አናቅም። ይሄ ታሪክ ያደገው ዓለም ሰለጠንኩ የሚለው ዓለም በደንብ ያውቀዋል። ናው መንገዱ ነው የተቀየረው። አሁን መረጃ ያስተዳድራሉ፣ መረጃ ይፈጥራሉ፣ ዕውቀት ያስተዳድራሉ፣ ዕውቀት ይፈጥራሉ። እሱ መረጃ ዕውቀትና ኢንፎርሜሽን እኛ ገዝተን ነው ያለ ነው። እሱ በቀላሉ አእምሮአችንን ሰርጀሪ ሰርቶ አዲስ ዕውቀት አዲስ መንገድ እየሆነ እየመጣ ነው። ይሄ ነው በጣም መከረኛው ነገር የሚያመጣው ብዬ አምናለሁ። ወደ ኋላ እናመጣለን። ጠቅላይ ሚኒስትሩ እዛ በ17 ደቂቃ ንግግራቸው ውስጥ 5-6 በጣም ፋውንዴሽናል ነገር አንስተዋል። አንደኛው ከዚህ ጋር የሚገናኝ የሚመስል ነገር ግን በጣም የኢትዮጵያን ፖለቲካል ኢኮኖሚ የሚፈትን መከፋፈል የሚባለውን ኮንሰፕት ያመጡት። ለምን ዓለም ማየት አልፈለገም የሚለውን ነገር ድጋሚ የኢትዮጵያን ስኬቶች ለምንድን ነው ዓለም ብዙ ጊዜ ሲዘግብ ማናየው? ቢቢሲ፣ አልጀዚራ፣ ሌሎች መገናኛ ብዙሃን እሱን ሲያነሱ አናይም። ማህበራዊ ሚዲያም ላይ እሱ ነገር ሳይሆን አሉታዊ ነገሮች ናቸው ጮሆ የሚመጡትና እሳቸውም ሲሉ የነበረው እዛ ነገር ላይ በተለያየ መንገድ የጫካ እንቅስቃሴ ውስጥ ያሉ ኢትዮጵያውያንንም ከሚከፍሏችሁ ይልቅ ወይም ደግሞ አጀንዳ ከሚሰጧችሁ ይልቅ ኢትዮጵያ ትበልጣለች፣ ስለዚህ ከኢትዮጵያ በላይ ምንም የለም የሚል ሐሳብ አንስተዋል። እንደጠቀሱትም ብዙ ጊዜ የኢትዮጵያ መልካም ነገሮች በማህበራዊ ሚዲያው በሜንስትሪም ሚዲያውም ላይ በስፋት ሲነሳ በስፋት ሲገለጽ አናይም። የኢትዮጵያ አሉታዊ ነገሮች ናቸው በስፋት ሲነገሩ የምናየው። ብዙ ጊዜ ኢትዮጵያን የተመለከቱ መርዶ የሚመስሉ ነገሮች፣ ተስፋ አስቆራጭ መረጃዎች ናቸው ዜጎች ጋር እንዲደርሱ የሚደረጉት። ቅድም እንዳልኩት ከወራት በፊት ነው የድርቅ
ድርቅን በተመለከተ ብዙ ሲባል የነበረው ከበሽታ ከህመም እንደዚህ ሊሆን ነው የሚሉት ነገሮች በስፋት ይነሳሉና አንዳንድ ጊዜ ከፋፋይ እና አሸባሪ የሆኑ መረጃዎች አሸባሪ የሆኑ ፕሮፓጋንዳዎች የትኞቹ ናቸው በምንልበት ጊዜ ከዚህ ነው የሚጀምረው። የኢትዮጵያውያንን ልዩነት የኢትዮጵያውያንን አንድነት ሳይሆን የኢትዮጵያውያንን ልዩነት የኢትዮጵያውያን እንዴት የተከፋፈሉ እንደሆኑ ለማሳየት የሚፈልገው ይሄኛው ብሔረሰብ እንደዚህ ይፈልጋል፣ ይሄኛው ብሔረሰብ እንደዚህ ይፈልጋል፣ ይሄኛው ብሔረሰብ እንደዚህ ነው ወይ ደግሞ ይሄኛው ብሔረሰብ ይሄኛውን እንደዚህ ያደረገው ይሄኛው ብሔረሰብ እንደዚህ ያደረገው ተብሎ በተደጋጋሚ እነሱ ነገሮች ሲነሱ ይታያሉ። ሌላው ቦታው ተተ ቅድም እንዳልከው በተለይ ማዕከላዊ ኢትዮጵያ ውስጥ በጣም ሰላም ወዳድ በሆነው የጉራጌ ማህበረሰብ ውስጥ እንኳን ገብተው ከፋፍለው ግጭቶችን ለማንሳት በተደጋጋሚ ሲሞከር የነበረበት ሁኔታዎች አሉና እውነትም በተቀናጀ መልኩ በጣም ከፋፋይና በጣም አደገኛ የሆነ ፕሮጀክት ተይዞ እንቅስቃሴዎች እየተደረጉ ያሉ ይመስለኛል። በግሌም ከዚህ በፊት በነበሩ ፕሮግራሞችም ስናነሳ እንደነበረውና እስቲ በዚህ ንግግር ላይ በተለይ ከከፋፋይ መረጃዎች አንፃር ጠቅላይ ሚኒስትሩ ምን አይነት ሀሳቦችን አነሱ የሚለውን እኔና ወደ ኢትዮጵያ መገናኛ ብዙሃን ባለስልጣን ጥናት ውጤት ጠቅለል ያለውን ለማየት እንሞክራለን። የከፋፋይነት ጉዳይ በኢትዮጵያ ሂስትሪ በጣም ተደጋግሞ ከመጡ ተደጋግሞ ካውንተር ለመስራት ከሚሞከርባቸው ጉዳዮች አንደኛው የከፋፋይነት ኮንሰፕት ነው። የኢትዮጵያ ሀያልነት በጣም ሂውጅ ነው ባይዞ እሱ በጣም ያሳስባል። አንዳንድ ጊዜ በቀጠናቸው ብዙ ዌስት እንደሱ አይነት ቲንኪንግ ኢንፍሉዌንስ የሚፈጥሩ ሰዎች እንደዛ ሲያነሱ እናስተውላለን። ይሄንን ፓተርን ይሄንን ጉዳይ ኢትዮጵያ ውስጥ ፓምፕ ለማድረግ ብዙ ሲለፋ ይስተዋላል። ምንም ኦብቪየስ ነው ብያምናለሁ። ሁሉ ጊዜ በሐሳብ በርዕዮት ሀገሩን ልትወስዶ በምትፈልገው ህልምና ልትሰራ ያሰብከው ባለው ጉዳይ ላይ ተቃርኖ አለን ብለው ሲያስቡ ቀሪ ማስፈጸም የምንፈልገው ነገር አለው ብለው ሲገምቱ በተቻላቸው መጠን የኢትዮጵያን ስስ ጎን ፍለጋ አደባባይ ይወጣሉ። አንደኛው ስስ ጎናችን ብሔር ማንነት የሚባለው ጉዳይ እንደሆነ ይታወቃል። ሁለተኛው ሃይማኖት እንደሆነ ይታወቃል። በሁለቱም ወይ በብሔርም ጉዳይ በሃይማኖትም ጉዳይ መረጃ ባልተገባው ሲሽከረከር እናስተውላለን። እሱ የኢትዮጵያን ስስ ጎን ፍለጋ የሚደረግ ጉዞ ነው ብያምናለሁ። ይሄንን ስስ ጎን ታንክስቱ የኢትዮጵያ ኮሚዩኒቲ በጣም ስር የሰደደ ነገር ስላለ እሳቸው ማዕከላዊ ኢትዮጵያ ላይ ሲሄዱ ዛካባቢ ደግሞ በተለየ ሁኔታ ያለው ኮሚዩኒቲ በጣም ዲፕ ዳውን የገባ ቤተሰብ ወላጅ በጣም የተሳሰረ ስለሆነ የሰላምና የሰላም ጉዳይ በደንብ ስለሚገባው እሱን ፕሮሞት የሚያደርግ ጀነሬሽን ስላለ ያን ያህል በጣም አሳሳቢ አይደለም። መጠነኛ መደነቃቀፍ ሊኖር ይችላል። የከፋፋይነት ኮንሰፕት ወይ ደግሞ የከፋፋይነት ጉዳይ አደባባይ ላይ የሚመጣው አንደኛ የሐሳብ የመንገድ የመርህና የቪዥን መንገድን በሙሉ ማደነቃቀፍ ተፈልጓል ማለት ነው። በሐሳብ እንዴት ነው የምታለያየው? በራእይ እንዴት ነው የምታለያየው? መንገድ እንዴት ነው የምታደነቃቀፈው? ይሄ አንደኛው መርህ ነው። መከፋፈል መበተን ነው። መበተን ኃይል ያሳጣል። ኃይል ስታጣ ምርትም አንድነት የሚባለው ነገር አይኖርም። ሶ ኢዚሊ ማኔጅ ይደረጋል። ለዚህ ነው እሱ ጥሩና አደገኛው ሞደርን ወይ ደግሞ ዘመናዊ ሞዴል ኢትዮጵያን ሃንድል ለማድረግ በዛ መልክ እንደሆነ ገብቷቸዋል። እሱ ላይ ነው እየለፉ ያሉት። ለዚህ ነው እንደ ኢትዮጵያዊ እንደ ሀገር አብሮ እንደኖረ ሰው የሚመጣውን መረጃ የሚመጣውን ዕውቀት መመርመር እንችላለን። ኬር የሚባለው ዕውቀት የማዕከላዊ ኢትዮጵያ አስኳል ነው። ኬር ይገባናል። ሰላም ምን እንደሆነ አንደርስታንድ እናደርጋለን። ለምን ይመስላል አንድ በጣም እድሜያቸው ከፍ ያለ አባት የጉራጌ መደምደሚያቸውን ኬር ኢትዮጵያ የሚሉት? ምክንያቱም ዊዛውት ኢትዮጵያ መኖር አይቻልም። ይኸውልህ ስፔሲፊካሊ ጉራጌን ስናነሳ ማንነቱን ሳይረሳ የኢትዮጵያ ማንነቱ በፍጹም አይጋጭበትም። በዛ ፓተርን ነው የመጣው። ኢትዮጵያዊነትና ጉራጌነት የሚያጣለው አይደል? እንደውም ለኢትዮጵያ ይጸልያል። ባለፈው ስናነሳ ነበር። በየሃይማኖቶቻችን ጸሎታችን ውስጥ ኢትዮጵያ አለች። እዚህ ኮሚዩኒቲ በእያንዳንዱ የጸሎት መደምደሚያ ኢትዮጵያ አለ። ሶ ከዚህ መለየት አይቻልም። ጥሩ እንግዲህ የሐሰተኛ መረጃ ስርጭት የከፋፋይ መረጃዎች ስርጭት በሀገራችን እየጨመረ መምጣቱን በተለይ በሁለቱም መልኩ በማህበራዊ ሚዲያውም በሜንስትሪም ሚዲያውም እየጨመረ እንደሆነ ይታወቃል። እንግዲህ እንደምናውቀው ማህበራዊ ሚዲያ ተጠቃሚነት በሀገራችን በዓለም አቀፍ ሁኔታም በጣም ጨምሯል። ትላንትና የወጣ አንድ መረጃን በመመለከትበት ሰዓት በአሁን ሰዓት ወደ 6 ቢሊዮን የሚጠጋ ህዝብ የማህበራዊ ሚዲያ ተጠቃሚ ነው። በቀን በአማካኝ 2 ሰዓት ከ23 ደቂቃ ሁላችንም
በማህበራዊ ሚዲያ እናሳልፋለን የሚል ጥናት ወጥቷል። የኢትዮጵያን ስመለከት ደግሞ ከ7 ሚሊዮን በላይ ኢትዮጵያውያን ማህበራዊ ሚዲያ ይጠቀማሉ። ይሄ ማለት የ5.5 ከመቶ የህዝባችን ማህበራዊ ሚዲያ ተጠቃሚ ነው ማለት ነው። በሀገራችን ማህበራዊ ሚዲያ ለበርካታ በጎ ነገሮች ውሏል። በማህበራዊ ሚዲያ ተጠቅመው ብዙ አዎንታዊ የሚባሉ ስራዎች የተሰሩበት ሁኔታዎች አሉ። አሁን ባለው ሁኔታ ግን ከፋፋይ የመረጃዎች አሸባሪ መረጃዎች እና እንግዲህ አፍራሽ የሆኑ ፕሮፓጋንዳዎች በሀገራችን በስፋት ትኩረት ይደረጉበታልና አንዳንድ ጥናቶች እንደሚያመለክቱት በዋናነት ምንድነው ከፋፋይ መረጃዎችን ለሚያሰራጩ አካላት እንግዲህ ይሄንን ስንል ኢትዮጵያውያንም ሊሆኑ ይችላሉ፣ ኢትዮጵያውያን ያልሆኑ ሊሆኑ ይችላሉ። በዋናነት ትኩረት የሚያደርጉባቸው ጉዳዮች አንደኛ የብሔር ውጥረት ማንገስ ነው። በተለያዩ ብሔረሰቦች መካከል የተሳሳቱ መረጃዎችን የተሳሳቱ ሀሳቦችን በማሰራጨት አማራና ትግሬ፣ ትግሬና አፋር፣ ኦሮሞና አማራ፣ አማራና ጉምዝ ወይ ደግሞ ምናምን ጉራጌና ስልጤ እንደዚህ እየተባለ ያልተገቡ ቴንሽን እንዲፈጠር ያልተፈለገ ፉክክሮች እንዲፈጠሩ የሚያደርጉ መረጃዎች ይሰራጫሉ። እነዛ መረጃዎች በተለያየ መንገድ ነው የሚሰራጩ። እንደ ቀልድ ተደርገው ይሰራጫሉ፣ እንደ በሜም ተደርገው ይሰራጫሉ፣ በቪዲዮዎች ይሰራጫሉ። ስለዚህ ይሄንን መረዳት አለብን። ሌላው የፖለቲካ አለመረጋጋት እንዲፈጠር ነው። የብሔሮች ውጥረት ካለ ሰላም አይኖርም። ሰላም ከሌለ ደግሞ የፖለቲካ መረጋጋት አይኖርም። ከፋፋይ መረጃዎች በስፋት ይሰራጫሉ። ማሰራጨትን ዋነኛ ግባቸው የሚያደርጉት። ከዚህ በተጨማሪ ግጭቶችን መቀስቀስ፣ ግጭቶችን ከቀሰቀሱና ግጭቶችን ከፈጠሩ በኋላ ደግሞ ግጭቶቹ እንዲባባሱ የሚያደርጉ መረጃዎች በስፋት ይሰራጫሉ። የኢትዮጵያ መገናኛ ብዙሃን ያደረገው ጥናት ይሄ ጥናት በ2023 አምና እየተደረገ ነውና በዋናነት የፌስቡክ፣ ትዊተር ከዛ በኋላ ቲክቶክ ከዛ በኋላ ዩቲዩብ የሚባሉት ዩቲዩብ እና ቴሌግራም ዋነኛ የሐሰተኛ ማሰራጫ መንገዶች ናቸው። የሐሰተኛ መረጃዎች በሀገራችን የግለሰቦችን ሕይወት ብቻ ሳይሆን እንደ ሀገር ያለንም ህልውና አደጋ ውስጥ ከተዋል ይላል የኢትዮጵያ መገናኛ ብዙሃን ባለስልጣን ያደረገው ጥናትና በተለይ እነዚህ የሐሰተኛ መረጃዎች በዋናነት የሚሰራጩት ፖለቲካዊ መንፈስ ሰዎች የፖለቲካ መገለል ደርሶብሃል፣ የፖለቲካ ጫና እየተደረገብህ ነው የሚል ይዘት ያላቸው እንደሆኑ ያነሳል። ከዛ በተጨማሪ ደግሞ የብሔር ጫና በዚህ በብሔር የተነሳ እንደዚህ ሆናል እንደዛ ሆናል የሚሉ ነገሮች ይነሳሉ። ከዛ በተጨማሪ ደግሞ የሃይማኖት በሃይማኖት እንደዚህ ተደርጋል፣ በሃይማኖት እንደዚህ ተደርጋል የሚሉ ነገሮች ናቸው በዋናነት በሀገራችን ማህበራዊ ሚዲያ ላይ በስፋት የሚሰራጩት። እነዚህ የሚሰራጩ ቅድም እንዳንዱ በፖለቲካ በብሔርና በሃይማኖት መሰረት አድርገው የሚሰራጩት መረጃዎች በአብዛኛው ከፋፋይነት ያላቸው ዲሁማናይዝ የሚያደርጉ ዲሁማናይዝ ማድረግ ማለት አንዱን ዝቅ የሚያደርጉ አንዱን ከፍ የሚያደርጉ ይሄኛው ብሔረሰብ እንደዚህ ነው ወይም ደግሞ ይሄኛው ሃይማኖት እንደዚህ ነው የሚል አብዛኞቹ ደግሞ ከግብረ ገብነት የጎደላቸው ኢትዮጵያን የምንታወቅበት አንዱ መገለጫችን ግብረ ገብነት ነው። በየትኛውም ብሔረሰብ ውስጥ ብንሄድ ግብረ ገብነት የኛ ኢትዮጵያን አንዱ መገለጫ ነው። ነገር ግን አሁን በመናያቸው የማህበራዊ ሚዲያ ዲስኮርሳችን ላይ ግን ይሄን ነገር በስፋት አይታይም። ሌላው ጽንፈኝነት ነው። ጽንፍ የወጡ ሀሳቦች ናቸው ኢትዮጵያ ውስጥ ሲራመዱ የምናየው። ስለዚህ የኢትዮጵያን መገለጫ ያልሆኑ አሁን ቅድም እንዳልነው ከፋፋይ የሆኑ አንዱን ከፍ አንዱን ዝቅ የሚያደርጉ ከስነ ምግባር ውጪ የሆኑና በጣም ጽንፍ የረገጡ ነገሮች የኢትዮጵያን መገለጫ አይደሉም። ማህበራዊ ሚዲያችን ላይ የምንመለከታቸው ነገሮች ግን ይሄንን የሚያሳዩ ይመስለኛልና ምን ሚል ለራሴ ድምዳሜ ያለኝ አንዳንድ ጊዜ ማህበራዊ ሚዲያችንን ራሱ ኮንትሮል የሚያደርገውና ራን የሚያደርገው ከኛ ባህል ውጪ የሆኑ ሰዎች ናቸው ወይ ሚል ጥያቄ ሁሉ እንዳነሳ ያደርጋል። ኢትዮጵያን ጽንፈኛ ካልሆነ ኢትዮጵያን ስነ ምግባር ያለን ከሆነ ኢትዮጵያውያን ስንኖር አብረን ሳንከፋፈል የምንኖር ከሆነ ማህበራዊ ሚዲያችንም የዛ ነጸብራቅ ነው ሊሆን የሚገባው። ስለዚህ ማን ነውስ ማህበራዊ ሚዲያችንን ራን እያደረገ ያለው? ማን ነው እየመራ ያለው? እዛ ላይ የሚተላለፉት መልእክቶች እውነት የኢትዮጵያውያን ናቸው ወይ? ለምን መሬት ላይ የምናየው ኢትዮጵያዊን ማህበራዊ ሚዲያ ላይ ስለማናገኘው ማለት ነው። የሰላምና የሰላም ጥያቄና የፖለቲካ ጥያቄ ይለያያሉ። ይኸውልህ የኢትዮጵያ ኮሚዩኒቲዎች ማህበረሰብ ወረቱ እስከዛሬ የመጣው የተለያየ ባህል ላይ ያለ ወረት
የፖለቲካ ጥያቄ የሚያስተናግድበት መድረክና የሰላም ጥያቄ የሚያስተናግድበት መድረክ ይለያያል። አልቲሜትሊ የሰሜኑ ጦርነት እኮ በፕሪቶሪያ ሲደመደም መጀመሪያ እንድንፈታ ሀ ተብሎ ስራ የተነገረን እኮ ሰላምና ሰላም ጉዳይ ሶ ከፖለቲካው ይለያል ማለት ነው። ወደ ሰላም የሚባል ጉዳይ ፕሮጀክት ነው፣ ኬር ፕሮጀክት ነው። የሰላም ፕሮጀክት ለዚህ ሀገር በቀል የሰላም የኬር ፕሮጀክት በጣም ማግኒፋይ ስናደርግ የከተማው የሀገሩ የሚዲያው ዲስኮርስ ማድረግ ስላቃተን ወደ ሌላው ሽፍት ያደርግብናል። የፕሪቶሪያ ስምምነት ላይ የፖለቲካ ዲስከሽን እኮ የመጣው ሁሉ ነገር ኖርማል ከሆነ በኋላ የፖለቲካ ዲስከሽን መልኩ ይለያል። ጎበዝ ግጭት የሚነሳው የሰላም ጉዳይ ፕራዮርሊ ማስተናገድ የማይፈልግ ፖለቲካ ግሩፕ እንደሆነ ይታወቃል። አልቲሜትሊ የፖለቲካ ስልጣን ከሆነ ንግግሩ ሰላም የሚባለው ነገር አይታወቅም። ለዚህ ነው አንድ ወዳጄ መርካቶን በስርዓቱ የሀገሪቱ የሚዲያው የቤተሰባችን የንግግር ዲስኮርስ ካረግ ነው ማደግ ምን እንደሆነ ይገባናል። ሰላም የሚባለው ጉዳይ ኬር የሚባለውን ጉዳይ ከአባት እናቶቻችን ተቀብለን የከተማው የሀገሩ የቤተሰብ ዲስኮርስ ብናረገው ኖሮ ሰላም ምን እንደሆነ ይገባናል። እሱን ፕሮሞት ማድረግ ነው። እስከዛሬ በጣም ስንገፋው ነው ይሄ ኮንሰፕት የመጣው። ስለዚህ ይሄን ወደ አደባባይ ማምጣት የሚፈልግ ብዙ ሰው አለ። እሱን ሳይለንት ማጆሪቲው በጣም ዝም ያለ አብዛሃ አለ እዚህ ሀገር። እሱን ወደፊት ማምጣት ያስፈልጋል። ሁለተኛ ሁሉ ጊዜም በኢትዮጵያ ውስጥ የሚነሱት አብዛኞቹ ግጭቶች ብዬ የማምነው በመረጃ መዛባት ነው። መረጃውን ደግሞ የምናገኘው ከመደበኛው መገናኛ ብዙሃን አይደለም። መረጃው እየመጣ ያለው በሶሻል ሚዲያ ነው። ሶሻል ሚዲያ ሀገሩን ሶሻል ሚዲያ ብጥብጥ መሪ የሆነ እየመጣ ነው። እሱን እንዴት ሃንድል እናርግ? መደበኛ መገናኛ ብዙሃን አብዛሃ ኢትዮጵያውያን ምንድነው ሳይለንት ማጆሪቲው ራን የሚያርግበት መንገድ የትኛው? እሱ ማስነሳት አንችልም። ፒስ የሚፈልግ ማደግ የሚፈልግ መለወጥ የሚፈልግ እሱን ትራንሴንድ ካረግ ነው ያን መዋጥ እንችላለን ብዬ አምናለሁ። ይኸውልህ እያንዳንዱ ነገር መረጃም ስንሰጥ መረጃም ስናስተናግድ በጣም እኔ ይኸውልህ አጠቃላይ የመረጃ ፍሰት የሚባለው ጉዳይ አንደኛ ይጓደላል፣ የተሟላ አይደለም። ሁለተኛ ከቀደመው ነገር ጋር አይገናኝም፣ ባክግራውንድ አይሰጥም። ሶስተኛ ፋክት ወይ ደግሞ እውነት የሚባለው ነገር ማስተዳደር አቅቶታል። እነዚህ ሶስቱ ነገሮች ይገናኙና አጠቃላይ እንዲህ አይነት ኪዮስ ለመፍጠር መደላድል ይፈጥራሉ ያስባል። ይሄን እንዴት ኮንትሮል ይደረግ? ይኸውልህ ሁሉ ጊዜ መረጃ ስትሰጥ ካላሟላው ሁሉ ጊዜ መረጃ ስትሰጥ ከቀደመው አገናኝተ የወደፊቱን ካላሳየው መሀል ላይ የምትፈጠረው መጠነኛ ክፍተት ለሴራ ትንተና ነው የሚያመጣው። ሴራው ደግሞ ወይ ነው ያቺ የተከፈተችው ነገር ከሀገር ማዶ የሆነ ተላላኪ የሆነ ሰላሙን ማምጣት የማይፈልግ ከፋፋይነት በጣም ፕሮሞት የሚያደርገው ሰውዬን የራሱን መረጃ የራሱን ዕውቀት ይሞላበትና ሀገሩን ያተራምሰዋል። እኔ አንድ ጥያቄ ላንሳልህና ላጠናቅ። የከፋፈልከውን ሀገር የበታተንከውን ሀገር በብሔር በማንነት ያጋጫውን ሀገር ስትመጣ ወደ ቤተ መንግስት ወደ ሀገር ስትመጣ የምትቀጥልበት ስትራቴጂ አለ ይኖርሃልስ? ከበተንከውና ከከፋፈልከው በኋላ መልሰ ስለ ሀገር ልታወራ ትችላለህ? ልታረጋው ትችላለህ። በነገራችን ላይ በዚህ በጥናቱ ላይ እንደምንመለከተው በዋናነት የከፋፋይ መረጃዎች ስርጭት ዋነኛነት የሚያሰራጩት አንደኛው የተቋሚ ፖለቲከኞች ናቸው። በተቋሚ ፖለቲካ ውስጥ ያሉ ሰዎች የፖለቲካ ተቃውሞ ማለት ነው። የፖለቲካ ተቃውሞ። ሁለተኛ ደግሞ የተቀመጡት የሃይማኖት መምህራን ናቸው። የሃይማኖት መምህራን ጭምር በሐሰተኛ መረጃ ስርጭት ግጭት ቀስቃሽ የሆኑ መልእክቶችን በማስተላለፍ ውስጥ አሉ። የሃይማኖት መሪዎችም አንዳንድ የሃይማኖት መሪዎችም እዚህ ውስጥ ተሳትፎ እንዳላቸው የተለያዩ ጥናቶች ያመለክታሉ። ከዛ በተጨማሪ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች አሉ። እንግዲህ በስም አሁን እዚህ ጋር ከሌከሊያን እንጂ በርካታ ቲክቶክ ላይ ብዙ ሺህ በሚሊዮን የሚቆጠር ሰዎች የሚያዩዋቸው ብሔሮችን ሲሳደቡ የሚውሉ ግለሰቦችን ሲሳደቡ የሚውሉ ከኢትዮጵያን ስነ ምግባር ውጭ የሆኑ ነገሮችን ሲናገሩ የሚውሉ ብዙ ግለሰቦች አሉ። እንደ ቀልድም ያስቃሉ፣ ከሌኮ ያስቃል፣ ከሌኮ ታስቃለች እየተባሉ የሚነገሩ ነገሮች አሉ። አንዳንዶቹ ለህፃናት የማይመጡኑ በጣም ምንድነው ብልግና በስርዓት የሌለው ብለን የምንገልጻቸው እኛ ኢትዮጵያውያን ማንገልጻቸው ቃላቶች አሉ። በተለይ ከእድሜ ጋር በተገናኘ አዳልት የሆነ ሰው ማይላቸው ወይ ደግሞ ቢላቸው እንደኖር የሚቆጠሩ ብዙ ቃላቶች በእኛ በኢትዮጵያ ውስጥ አሉ። ማህበራዊ ሚዲያችን ላይ ስትመጣ ግን እነሱን ሲናገሩ
ስድቦችን በጣም ለመናገር የሚቀፉ ስድቦች በግልጽ ሲነገሩ ይታያል ምናምን እነዚህ ነገሮች በኢትዮጵያ ማህበራዊ ሚዲያ ላይ በስፋት ይታያሉ። ጥናቱ ግን ሌላ ምንንም ለማንሳት ሞክሯል። ብዙ ሐሰተኛ መረጃዎች ሲሰራጩ፣ ብዙ ግጭት ቀስቃሽ መረጃዎች ሲሰራጩ ራሱ ፌስቡክ ካምፓኒው ወይ ደግሞ ሜታ የምንለው ካምፓኒ ይሄን ባለመቆጣጠር ብዙ ችግሮችን ኢትዮጵያ ውስጥ አስከትሏል የሚሉ ነገሮች ተነስተዋል። የከሰሱ ሁሉ ሰዎች አሉ። አባቴን በፌስቡክ መረጃ የተነሳ የአባቴ ህይወት አልፏል ስለዚህ ብለው በተለያየ ሀገርም የከሰሱ ሰዎች አሉ። ቀደም እንዳልከው የመረጃ ስርጭት በተገቢ መንገድ መሄድ መቻል አለበት። የማህበራዊ ሚዲያ የሚያስከትለውን አደጋ በመረዳት ብዙ አገሮች የሐሰተኛ ወይ ደግሞ አሸባሪ መረጃዎችን ከፋፋይ ዜናዎችንና አፍራሽ የሆኑ ፕሮፓጋንዳዎችን ለመከላከል አፍራሽ ፕሮፓጋንዳ ምንድነው፣ ሐሰተኛ መረጃ ምንድነው፣ የጥላቻ ንግግር ምንድነው የሚለውን ሐሳብ በትምህርት ለምሳሌ የፊንላንድን ልምድ ፊንላንድ በኢኮኖሚ በብዙ ነገር ያደገ ሀገር እንደሆነ ይታወቃል። ነገር ግን በትምህርት ስርዓታቸው ውስጥ አካተዋል። ከኤሌመንተሪ እና ከሃይ ስኩል ጀምሮ እስከ ዩኒቨርሲቲ ድረስ የሐሰተኛ መረጃ ምንነትን፣ የሐሰተኛ መረጃ እንዴት ይሰራጫል፣ የሐሰተኛ መረጃ ራሳችን እንዴት መጠበቅ አለብን፣ መረጃዎችን ስናሰራጭ ምን ማድረግ አለብን የሚሉት ነገሮች በስፋት ትምህርት ውስጥ ተካተው ፊንላንድ ጋር ሳንሄድ አፋር እኮ ዳጎ አለን። እዚህ ማዕከላዊ ኢትዮጵያ ላይ እኮ ሸንጎ አለ። እሱን እንኳን ስኬል አፕ ማድረግ እንዴት ከበደ፣ ነገሩ ማደግ እንዴት አቃተው። ይኸውልህ እዚህ ሀገር በእንደዚህ አይነት በጣም በተሳሳተ ፕላትፎርሙ አንፃር ነው ማለት ነው። እነሱ ይሄ የማህበራዊ ሚዲያ አሁን የህይወታችን አካል ሆኗል። ቅድም እንዳለው የሚጠቀሙት ሰው ቁጥር ቀላል አይደለም። እዛ ላይ የሚሰራጩ መረጃዎች ብዙ ሰዎችን ይዘው ይሄዳሉ። ሰዎች በማህበራዊ ሚዲያ በተሰራጨ መረጃ የተነሳ ህይወታቸውን እስከ ማጣት የደረሱበት ሁኔታ አለ። እሱም በማድረግ ረገድ መንግስት ኃላፊነት አለበት። ህግ አለ፣ የጥላቻና የሐሰተኛ መረጃ ስርጭት ህግ አለ። እሱን በመጠቀም ረገድ ያለበት ግዴታ አለ ብዬ በግሌ አምናለሁ። ሁለተኛ የመረጃ አሰጣጥ ላይ ነው። ቅድም እንዳልከው በመንግስት በኩል የሚሰጡ መረጃዎች በቂ ናቸው ወይ? የሌሎች ሀገሮች ላይ እንዳልከው ብዙ የአፍሪካ ሀገሮች ውስጥ እንኳን የፋክት ቼኪንግ ወይ ደግሞ ሐሰተኛ መረጃዎች ከተሰራጩ በኋላ መንግስት በፍጥነት መጥቶ አሁን ደቡብ አፍሪካ ውስጥ እንደሱ አይነት ነገሮች አሉ። ሐሰተኛ መረጃዎች በማህበራዊ ሚዲያ ላይ ሲሰራጩ ያንን አጣርቶ የሚያቀርብ መንግስት እውነታውን የሚያቀርብ ኮምፕሬሄንሲቭ መረጃ ታቀርባለህ። ለስህተትና ለስፔኩሌሽን የማይጋለጥ መረጃ ታቀርባለህ። ቀጥሎ የሚሆነው እውነትን ወይ ደግሞ ፋክትን ማስተዳደር። እንደ መንግስትም እንደ ትልልቅ ተቋማትም የተቸገርነው በጣም የሰነፍነው በሱ ነው። ፋክት ማስተዳደር እንዴት ያቅተናል? which ፋክቱኛ ጋር ነው which ፋክቱ እናንተ ጋር ነው። እንደዚህ ከሆነ ፕሮብሌሙ አብሮን የሚያድገው እውነቱን ማስተዳደር ሲያቅተን ውሸቱን ማስተዳደር የሚችሉ ሰዎች ቦታ ይዛሉ። እሱ በጣም ሲሪየስ ነው። በየእውነቱ በየጉዳዩ ምንድነው ባለሙያዎች ሶስት ሲሪየስ ጉዳይ ይፈጸማል ይባላል በእንደዚህ አይነት ፓተርን ውስጥ። አንዳንድ ግሩፖች ኮሚሽን ይባላሉ፣ ማለቴ ኮሚቴ ያደርጋሉ። የችግሩን ግጭቱን የሐሳብ ሚሊያየውን ሃይማኖቱን ቤሩንም ለማጋጨት በመሆን ኮሚትመንት አላቸው ዛሬ። ሁለተኛው አንከረው ይሰራሉ፣ ይተጋሉ። ሁለተኛው ኔጌት የሚያደርጉ ደግሞ አሉ። ጉዳዩን ከማውገዝ ይልቅ ማባባስ ዳር ይወጣሉ። ከሀገር ሊወጡ ይችላሉ፣ ሌላ ሀገር ሊቀመጡ ይችላሉ፣ ኢንስቲትዩሽን ሊኖራቸው ይችላል። እሱን ይዘው ጉዳዩን በደንብ ነው የሚያባብሱት። አልቲሜትሊ አንደኛ ተገዢ ናቸው፣ ለከፈላቸው ነው የሚያገለግሉት። ሁለተኛ ከፋፋይነት አይደለም የሚታያቸው ቤተ መንግስት የገባው ሰው አይስማማቸው። በዚህ መልክ ነገሩን ያባብሱታል። ሶስተኞቹ ኦሚሽን ይሏቸዋል። ችግር የለውም ይባሉ፣ ይጫረሱ፣ ካሸነፈው ጋር እንሆናለን የሚል ግሩፕ አለ። ሶስቱም ለዚህ ሀገር አይጠቅሙም። እንደገና ደግሞ ኢትዮጵያም ችግር ውስጥ እየገባች ያለችው በኢትዮጵያውያን ሳይሆን የባዕድ ሀሳብ በያዙ የማህበራዊ ሚዲያ ተጠቃሚዎች ምናምን ነው። ስለዚህ እኛ ኢትዮጵያውያን ማህበራዊ ሚዲያ ስንጠቀም ጥንቃቄ ማድረግ አለብን። የመረጃ ስርጭታችንን መንግስትም ምንም ጥንቃቄ ማድረግ አለበት፣ እያንዳንዳችንም ኃላፊነት አለብን በሚለው ቢዘጋ ጥሩ መሰለኝ። ኬር ኢትዮጵያ ብንል ጥሩ ነው። በጣም ጥሩ። ኬር ኢትዮጵያ በድጋሚ ተመልካቾች አብራችሁን ስለቆያችሁ እናመሰግናለን። ስትከታተሉ የቆያችሁት አጀንዳ ፕላስ ነው። ከአዲስ ዋልታ ቴሌቪዥን አንዋር አብራርና እስጢፋኖስ አበራ ነበርና አብረናችሁ የቆየነው። አጀንዳ ፕላስ በሚቀጥለው ጊዜ በሌላ አጀንዳ ተመልሶ ይመጣል። እስከዛው በያላችሁበት መልካም ጊዜ ይሁንላችሁ።